በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 በዚህች ዕለት የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህችም ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደሆነ በቤተልሔምም ወደሚኖር ወደ እሴይ ቤት ይሄድ ዘንድ በቂስ ልጅ በሳኦልም ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሄዶ ልጆችህን ሁሉንም አቅርበልኝ ብለው እሴይም ከዳዊት በቀር ሁሉንም አቀረባቸው፣ እርሱ በእርሻ ውስጥ በጎችን ይጠብቅ ነበርና። ሳሙኤልም የመንግስት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን? አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳ አልበላምና ልከህ አስመጣው አለው። እርሱም ልኮ አስመጣው። መልኩም ቀይ፣ ዓይኖቹም የተዋቡ አራያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተህ ቅባው አለው። በዚያንም ጊዜ ሳሙኤል የመንግስት ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረበት፣ በእስራኤልም ልጆችም ላይ ነገሰ። ደግሞም ሁለተኛ በዚህች ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ወደ ዳዊት ላከው። ራእይታይ ጎልያድንም እስኪገድለውና የእስራኤልንም ልጆች እስከሚያድናቸው ረድቶ ኃይልን ሰጠው። ስለዚህም የበዓሉን መታሰቢያ በየወሩ በ12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔርም ምስጋና ይሁን። እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። ሰላም ለከ ዘገነተ ጽባ ኦ ምረታ ጣን ዘትነኩ በዘያረምም አብ ሚካኤል ክድነኒ ወቅፈኒ በክንፍ እይትከየድ በበዴ ገዘልሳተ ፄው ግዱብ ወይደቅም ክብረ ከመጽጌ ንጉብ። በዝችም ቀን ከ12ቱ ሐዋርያት የአንዱ የወንጌላዊው ማቴዎስ የእረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ አገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ወደ ካህናት አገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማውም ለመግባት እንዴት እንደሚችል ጠየቀው። ወጣቱም ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህንና ጽምህን ካልተላጨህ በእጅህም ዘንባባ ካልያዝክ መግባት አትችልም። ይህም ነገር ለሐዋርያው ቅዱስ ማቴዎስ አስጨንቆ ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታ ኢየሱስ ነኝ፣ አሁንም እንደነገርሁ አድርግ፣ እኔም ካንተ ጋር አለው፣ ካንተም አርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለአማልክት ካህናትም አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ታምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያንም ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይም ማዕድ አውርዶ መገባቸው። የሀገሩም ንጉሥ ይህን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደሞተም ነገሩት። እጅግም አዘነ። ሐዋርያው ቅዱስ ማቴዎስም ልጅህን እንዲያስነሱት ወደ አማልክትህ ለምን አትለምንም አለው። ንጉሡም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሡም ልጄ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችንና አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ጸለየና የንጉሡን ልጅ ከሞት አስነሳው። ንጉሡም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። የአገር ሰዎች ሁሉም አመኑ።
የቀናች ሃይማኖትንም አስተምሮ የክርስትና ጥምቀትን አጠመቃቸው። ካህናትንም ሾመላቸው። ከዚህም በኋላ ወደ ሌሎች አገሮች ሂዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር 140,000 ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የሐዋርያው የተጋድሎውና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመረ። አገረ ገዢውም ይዞ ከወህኒ ቤት ጨመረው። በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያው ቅዱስ ማቴዎስም ወደ እገሌ ባህር ዳርቻ ሄድ፣ ወርቅን የተመላ ከረጢትንም ታገኛለህ፣ ያንንም ወርቅ ወስደህ ለጌታ ስጥ አለው። ስለዚህም ድንቅ ተአምር ብዙዎች ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ስጋውንም ለሰማይ ወፎች እንዲጥሉ አዘዘ። ከከተማውም አውጥተው ቆረጡት። ምዕመናንም በስውር መጥተው ወስደው በመልካም ቦታ አኖሩት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያ ማቴዎስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለማቴዎስ በደመና ሰማይ ዘተመጥቀ ህሩያነ ራይ ዘብሔረ ብፁዓን ደቂቀ ወለብሲ ሙቁ በውስተ ዕዳ ዘወርቀ ያሰስል እምላይ ለነፍሱ ምንዳቤ ወጻይቀ በስልጣነ ቃሉ አዘዘ ማይምቀ ከመያውፅ ሎቱ ዘተሰጥመ ወርቀ። በዝችም ቀን ንጹሕ ድንግል የጠባይን ፍላጎት ድል የነሳ አባታችን ለአባቶቻችን ሊቃነ ጳጳሳትም 12ተኛ የሆነ የእስክንድርያ አገር ሊቀ ጳጳሳት አባ ድሜጥሮስ አረፈ። ይህም አባት አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆቹ የወይን አትክልት ቦታዎች ውስጥ የሚሠራ ሆነ። ከታናሽነቱም ሚስት አጋብተውት ከእርሷ ጋር 48 ዓመት ኖረ። ድንግልናቸውንም በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀርም ይህን የሚያውቅ የለም። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮልያኖስም እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱ በኋላ ሊቀ ጳጳሳት የሚሆነውን በምልክትም ገለጠለት። እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ካንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው፣ አትተወውም አለው። በዚያችም ቀን ድሜጥሮስ ወደ አታክልት ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላም አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳት አባ ዮልዮስ ይዞት ሄደ። በዚያንም ጊዜ አባ ዮልዮስ ድሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳት አሳልፎ ሰጠው። ከኔ በኋላ ሊቀ ጳጳሳት የሚሆናችሁ ይህ ነው። ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህም በኋላ አባ ዮልዮስ ባረፈ ጊዜ የጸሎቱን ሥርዓት ፈጽመውለት ሊቀ ጵጵስና ሾሙት። ያን ጊዜ መንፈስ ቅዱስ መላበት። የቤተ ክርስቲያን የሆኑ የብሉያትና የሐዲሳት መጻሕፍትንም አንብቦ ተረጎማቸው። ብዙዎች ምስጢራትንም ተገለጡለት። ከዚህም በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሠራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የመድኃኒታችን የጥምቀቱን በዓል ጥር 11 ቀን አክብረው በማግስቱ የከበረች 40 ጾምን ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚያም በኋላ መጋቢት 22 ቀን የሆሳናን በዓል አክብረው በማግስቱ የሕማማትን ሰሞን ጾም ጀምረው ይጾማሉ። ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን እንዲህ እያደረጉ ኖሩ። እርሱም እንዲህ ሠራ። የከበረች የጌታችን ጾም መግቢያዋ ከሰኞ ቀን እንዳይፋለስ ፍጻሜውም በ40 ቀን ከዚህም የሆሳናን በዓል አያይዞ ሠራ። በሚቀጥለው ሰኞ ቀንም የሕማማት ጾም ተጀምሮ እንዲጾም የስቅለቱን በዓል ከአርብ ቀን እንዳይፋለስ የከበረች የትንሣኤውና የጰራቅሊጦስን በዓል ከእሁድ ቀን የእርገቱን በዓል ከሐሙስ እንዳይፋለስ
እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሜ ሀገር፣ ለኤፌሶንና ለአንጾኪያም ሀገር ሊቃነ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የሚያየው ሆነ። ሕዝቡ ኃጢአታቸው በፊቱ ግልጥ ሆነ። የሕዝቡም ኃጢአታቸው በፊቱ ግልጥ ሆነ። ስለዚህም የማይገባቸውን ክቡር ደሙንና ቅዱስ ሥጋውን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ክቡር ደሙን ቅዱስ ሥጋውን ተቀበሉ ይላቸዋል። ስለዚህም ነገር ብዙ ሕዝቦች ኃጢአት ከመስራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጠሉት። እርስ በርሳቸውም እንዲህ ተባባሉ፣ ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች። ሳይገባውም በወንጌላዊው ቅዱስ ማርቆስ ወንበር ተቀመጠ። ከንጹሕ ድንግል በቀርም አይሾምበትም ነበርና እኛንም ኃጢአተኞች ናችሁ ብሎ ይገስጸናል። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስህን ብቻ ማዳንን አትሻ፣ ወገኖችህም ይጠፉ ዘንድ አትተው። ነፍሱን ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውንም አስብ አለው። ዲሜጥሮስም መልአኩን ጌታዬ የምትለኝ ምንድን ነው አለው። መልአኩም በአንተና በሚስት መካከል ተሰውሮ ያለውን ምስጢር ለወገኖች ግለጽላቸው ብሎ መለሰለት። ከዚህም በኋላ ሕዝቡን አሰባሰባቸው። ሊቀ ዲያቆኑንም ወጥተው ወደ ቤታቸው እንዳይገቡ ሕዝቡንም ንገራቸው አለው። ራሱም ቅዳሴውን ቀደሰ። ሁለተኛም እንጨቶቹን ሰብስበው እሳትን እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜም ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱም ፍም አንስቶ በሚከናነብበት ቀጸላ አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳቱን ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ ያደንቁ ነበር። ከዚህም በኋላ ካህናቱና ሕዝቡ እንዲህ ብለው ለመኑት፣ አባታችን ሆይ ይህን የሠራኸውን ሥራ ታስረዳን ዘንድ ከቅድስናህ እንሻለን። እርሱም ይህን ሥራ የሠራሁት ከንቱ ውዳሴን ሽቻ አይደለም፣ እናንተ እኔን አምታችሁ ስለ እኔ እንዳትጎዱ እንድትድኑ ከዚህ ሴት ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ የወንድሙ ልጅ ናት። በሕፃንነቷም አባቷ ሞተ። በአባቴም ቤት ከእኔ ጋር አደገች። አካለ መጠንም ባደረስን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባን ጊዜ እኔ እህትህ ስሆን ለአንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጂ እስከሆነ ድንግልናችንን ጠብቀን በአንድነት እንኖር፣ ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኋት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያንም እየተጎናጸፍን 48 ዓመት ያህል ኖርን። ይህን ሥራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላወቅኳትም፣ እርሷም እኔን ወንድ እንደሆንኩ አታውቅም። በየሌሊቱም ሁሉ በንስር አምሳል ወደ መኝታችን እየገባ ክንፎቹንም አልብሶን ያድራል፣ ሲነጋም ከእኛ ይሰወራል አላቸው። በዚያን ጊዜም በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸውና አጽናናቸውም። ይህንንም ድንቅ ሥራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመንም ስማቸው ቀለሜንጦስ፣ አርጌንስ የሚባሉ ሌሎችም መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁል ጊዜ ያለ እረፍት ከጠዋት እስከ ማታ ምዕመናንን የሚያስተምራቸው ሆነ። ሸምግሎ በደከመም ጊዜ በአልጋ ላይ ያስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ የሕይወቱ ዘመንም 107 ነው። በሰላም በፍቅር አንድነትም አረፈም። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በቅዱስ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለድሜጥሮስ ሃጋጋ አጽዋን እንስቴ ወሰራይ መብል በጴንጠኮስቴ
እመይኮነ ላዕሌሁ መንፈስ ቅዱስ ከሳቴ እፎ ይትከሰት ወይትረከብ ባይቴ ሐሳበ ዘመን ዘስሙ አበክቴ። በዝችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያዕቆብ፣ የአቡጥፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለጳውሎስ ተዋራሴ ቅዱስ ስሙ ለልሳነ እፍረት ጳውሎስ ዘቀዲሙ በእንተ ፍቅሩ ለክርስቶስ ፈቂዶ ይጻሙ አመታት 50 እስከ ይትፌጸሙ አጋሪሁ ከዋዋት ለጸሎት ቆሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 13 በዝች ቀን ቀሲስ አብጥልማኮስና ወንድሞቹ በሰማዕትነት አረፉ። በዝችም ቀን ደግሞ የመነኮስ ዘካርያስ የዕረፍቱ መታሰቢያ ነው። በዝችም ቀን የአውስኖ፣ የአውሲኪዮስ፣ የዮሐንስ አፈወርቅ፣ የታውድራስ፣ የአብላስና የወንድሞቹ የናውላውስና የአቤላ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ቡላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረን ኢየሱስ ክርስቶስ አቡነ ዘበሰማያት